በዚህ ፕሮግራም ድሃ ብቻ እንዳይመስላችሁ የሚቀየረው። በዚህ ፕሮግራም ገንዘብ ፍለጋ ብቻ አይደለም ሰው እየተሳተፈ ያለው። የገንዘብና የጊዜ ሁለቱንም ነፃነት የአመለካከት ለውጥን ማምጣት ነው። ብዙ የአመለካከት ለውጥ የሚሰጡ ሊደሮች በየቦታው አሉ። አዎ ሰልጥናችኋል፣ እኛም ሰልጥነናል። 10 ሺህ ብር እየከፈላችሁ 50 ሺህ ብር እየከፈላችሁ 20 ሺህ ብር እየከፈላችሁ ሰልጥናችኋል። ሪል ግን ከስልጠናው በኋላ ለውጥ መጥቷል? ታዲያ ካልመጣ ለውጥ ነው ስልጠናው ምንድን ነው? ያንተ ጭንቅላት ለማ አለማ መሬት ካላለማበት ምን ይሰራል? ኢኮኖሚውን ካላለማበት ምን ይሰራል? ምን ይሰራል? አጫጭር ብሰለጥን፣ ስለ ቴክኖሎጂ ብሰለጥን፣ ስለ ዲግሪ ብታወራ፣ ዩኒቨርሲቲ ብገባ፣ ኢንተርኔት ላይ ቶፕ ነኝ ብትል፣ ዴቨሎፐር ብትሆን፣ ሁሉን ነገር ብታውቀው አንዲት እርምጃ ሀገር ካላለማ ምን ይሰራል? ያንተ ጭንቅላት መልማት ብቻ ምንም አይሰራም። እስኪ ልንገራችሁ፣ ጽድት ያለና ተዋበ